ታሪኩ የሚጀምረው ታይገር በተባለው ዋና ገጸ ባህሪ ነው። እሱ የህንድ የስለላ ድርጅት ራው ምርጥና አደገኛ ሰላይ ነው። በሰው ፊት ግን እንደ ማንኛውም ተራና ንጹህ ሰው ሆኖ ይታያል። ላለፉት 70 ዓመታት ህንድና ፓኪስታን የቆዩ ጠላቶች ናቸው። ለዚህም ነው የየራሳቸውን ብሔራዊ ሚስጥር ለመጠበቅ እና እርስ በርስ ለመሰላለል ራው የህንድና አይኤስአይ የፓኪስታን የስለላ ድርጅት የተቋቋሙት። ታሪኩ ወደ ኢራቅ ይሸጋገራል። እዚያም የቀድሞ የህንድ ሰላይ ራቪንደር ሀገሩን ከርቶ ራሱን ለፓኪስታኑ አይኤስአይ በመሸጥ በነፃነት ሲንቀሳቀስ እናየዋለን። ከጥቂት ቆይታ በኋላ ራቪንደር በመስታወት ውስጥ የታይገርን ጥላ ያያል። በድንጋጤ መሮጥ ይጀምራል። ለፓኪስታን ሰላዮችም ደውሎ ታይገር አግኝቶኛል፣ ጨዋታውን አብቅቷል በማለት ያስጠነቅቃቸዋል። የፓኪስታን ሰላዮች ወዲያውኑ ወደ ቢሮ እንዲመለስ አዘዙት። እሱም ትዕዛዙን አክብሮ ቢሮ እንደደረሰ ታይገር ፊቱ ላይ በኃይለኛ እርግጫው ተቀበለው። ራቪንደር መሬት ላይ ወደቀ። ታይገርንም እንዳይገለው ይለምነዋል። ታይገርም አንድ ታማኝ ሰላይ እንዴት ሀገሩን ይክዳል ሲል በብስጭት ይጠይቋል። ራቪንደር ግን መንግስት ለህይወታችን አነስተኛ ደሞዝ ነው የሚከፍለን፣ ለማንም ለቤተሰቦቻችንም ግድ የለውም ሲል ይመልሳል። ራቪንደር በገንዘብ የተሞላ ሳጥን ከፍቶ ታማኝ ሆነ ስትሰራ ይህን ያህል አታገኝም በማለት ታይገር ሀገሩን ከርቶ አይኤስአይን እንዲቀላቀል ይገፋፈዋል። ታይገር ግን በዝምታ ጥቂት የገንዘብ ጥቅል ኪሱ ውስጥ ከቶ አገሬን በፍጹም አልከዳም ይለዋል። ይህንን የሰማው ራቪንደር መሳሪያውን ሊያወጣ ሲል ታይገር ቀድሞ ተኩሶ ገደለው። በዚያው ቅጽበት የፓኪስታን ሰላዮች ክፍሉን ሰብሮ ገቡ። ታይገርን በመስኮት በኩል ዘሎ መኪናው ላይ አርፎ አመለጠ። ታይገርን ለማደን ከፍተኛ ሩጫ ተጀመረ። እሱ ግን እንደ እባብ በጠበበው መንገድ ውስጥ እያመለጠ በሁለቱም በኩል የተኩስ ልውውጥ ተካሄደ። ሰላዮቹ ተስፋ ሳይቆርጡ አሳደዱት። ታይገርን በቤቶች ጣሪያ ላይ እየዘለለ ፊት ለፊት ተጋጠማቸው። አስደናቂ የመዋጋት ችሎታውንም አሳየን። አንዱን ሰላይ ባደረገው ስካርፕ አንገቱን አስሮ ገደለው። ሌላውን ደግሞ በፍጥነት አሽመደመደው። ታይገር ወደ ሌላ ጣሪያ ዘለለ። በአንገቱ በጠመጠመው ሻርብ ተጠቅሞ አንዱ ላይ ወሮሮ መሬት ላይ ሲጥለው ሌላውን ደግሞ በጥይት መታው። ከዛም ወደ መሬት ዘለለ። ገና አላለቀም። አንዱ ሰላይ በድንገት መጥቶ ተጋጨውና ከፍተኛ ትንቅንቅ ውስጥ ገቡ። ታይገር ኃይለኛ ድብድብ ሰንዝሮ ሲያሸንፈው ሌሎች ደግሞ ተባባሪዎቹ መጡ። ጥይትም እያመለጠ ጠረጴዛን እንደ መንሸራተቻ ተጠቅሞባቸው እየተኮሰ ወደ ገበያ መሃል ገባ። ጠላቶቹም ቢከቡትም ታይገር የያዘውን የገንዘብ ጥቅል በመበተን የሰዎቹን ትኩረት አስቀየረ። በሁከትም መሃል ፊቱን በሻርፕ ሸፍኖ ረጋ ብሎ አመለጠ። ከዛ በኋላ ታይገር ወደ ህንድ ተመለሰ። መደበኛ ህይወቱንም ጀመረ። የቁስል ምልክቶቹና ለወራት መጥፋቱ በጎረቤቶቹ ዘንድ ጥርጣሬ ፈጠረ። አንዳንዶች የጎዳና ዱርዬ ነው ሲሉ፣ አንዳንዶች ደግሞ ምን እንደሚሰራ አያውቁም ነበር። ነገር ግን የእሱ ቆንጆ መሆን የሴቶቹን ትኩረት ይስባል። ሚስቶቻቸው አይኖቻቸውን ከእሱ ላይ መንቀል ስላቃታቸው ባሎች በቅናት ይቃጠላሉ። ብዙም ሳይቆይ ወደ ቢሮ አመራ። በመንገድ ላይም የቢሮ ባልደረባውን ባጊን አግኝቶ በመኪናው አብሮ ሄዱ። ስለ ታይገር የኢራቅ ተልዕኮ ስኬት እያወሩ ቢሮ ደረሱ። ታይገር ሪፖርቱን ለአለቃው ሸኖይ አስረከበ። ሸኖይ ሁል ጊዜ እንደሚሰራው አደነቀው። ቁስሉን አይቶ ጥቂት ቀናት እንዲያርፍ ቢነግረውም ታይገር ግን አሰልቺ ይሆንብኛል በማለት አዲስ ተልዕኮ ጠየቀ። ሸኖይ አንድ ቅድመ ሁኔታ አስቀመጠ። ታይገር በዛ ምሽት የሸኖይን ተወዳጅ ምግብ ካበሰለ አዲስ ተልዕኮ እንደሚሰጠው ነገረው። ታይገርም በቤቱ ሆኖ ምግቡን ማዘጋጀት ጀመረ። ሸኖይ የታይገር ሕይወት አሰልቺ መሆኑን፣ በአሮጌ ቤት ውስጥ ብቻውን እንደሚኖርና ገንዘቡን ለቅንጡ ሕይወት እንደማያውለው ነገረው። ታይገርም በመንግስት ወጪ ከሀገር ሀገር እዞራለሁ፣ ደሞዜንም በሙሉ ቆጥባለሁ ሲል መለሰ። አሁን ደግሞ $50,000 እንዳለውና ስራውን ሲለቅ እንደሚጠቀምበትም ነገረው። እራት ላይ ሸኖይ ለምን እስካሁን የሴት ጓደኛ የለህም ወይም አታገባም ሲል ጠየቀው። የታይገር ብስጭት ፈነዳበት። ከሴት ጋር ስገናኝ የመጀመሪያ ጥያቄዋ ምን ትሰራለህ ነው። እኔ ደግሞ ሁልጊዜ ዋሻለሁ አለ። አንዳንዴ እውነቱን አውጥቶ ሰላይ ነኝ ማለት እንደሚያምረው ተናገረ። ታይገር ሸኖይን ሲጠይቀው ሸኖይ በወጣትነቱ አንዲት ሴትን ይወድ እንደነበረ ግን በፍቅር እና በሀገር ግዴታ መሃል ሲመርጥ ግዴታውን እንደመረጠ ነገረው። ይህ ውሳኔ ልቡን ቢሰብረውም ሀገሩን ለማገልገል ሲል በጽናት መረጠው። በማግስቱ ሸኖይ ታይገርን ጠርቶ አዲሱን ተልዕኮ ነገረው። ህንድ የፓኪስታን ሚሳኤል አየር ላይ የሚያከሽፍ ዘዴ መፍጠሯን ገለጸለት። ይህም ፕሮጀክት የሚመራው አንዋር ጀማል የተባለው ታዋቂ ህንዳዊ ሳይንቲስት ነው። እሷን ዴቪሊን አየርላንድ ውስጥ
በዩኒቨርሲቲ መምህርነት ይሰራል። ሳይንቲስቱ ለፓኪስታን አይኤስአይ መረጃ እየሰጠ እንደሆነ ጥርጣሬ ስላለ ታይገር ሳይታወቅ እንዲከታተለው ተላከ። ሸኖይ ግን ሳይንቲስቱ መጠርጠሩ ብቻ ነው፣ ስለዚህ እንዳትገለው ሲል አስጠነቀቀው። ታይገር ዴቪሊን ደርሶ መምህሩን መከታተል ጀመረ። ሊያናገረውም ቢሞክር ሳይንቲስቱ ግን ከእንግዳ ጋር የማወራበት ጊዜ የለኝም እያለ ችላ ይለው ነበር። አንድ ምሽት ታይገር የመምህሩ ቤት በር ተከፍቶ አገኘና ወደ ውስጥ ገባ። እዛም የመምህሩ ተከራይ የሆነችውን ዞያ የተባለችውን ህንዳዊ ብሪታናዊ ወጣት አገኘ። እሷን በቁጣ ከቤት አስወጣችው። ዞያ ታይገር እዚያው ቆሞ ስታገኘው ይቅርታ ጠየቃትና መምህሩን ማግኘት እንደሚፈልግ ነገራት። እሷ ግን መምህሩ ማንንም እንደማያናግር ነገረችው። ታይገር ስሙን መኒሽ ብሎ አስተዋወቃትና የሚቆይበትን ሆቴል ጠየቃት። ዞያም ደግ ሆና ወደ አርቲስት አካዳሚ በምትሄድበት መንገድ ላይ ሆቴሎች እንዳሉ ነገረችው። አብረውም ሲሄዱ ሆቴል አገኙ። ታይገር ገብቶ ወጣና ክፍል የለም ብሎ ዋሻት። በሌሎችም ሆቴሎች ይህንኑ ድርጊት ደገመው። ይህም ዞያን አበሳጫት። ዞያ ዩኒቨርሲቲ ስትደርስ ተለያዩ። ታይገር ግን ዞያን መከታተሉን ቀጠለ። እሷ ወደ ቤት ስትመለስ ታይገር ወንበር ላይ ተኝቶ አገኘችውና ጠራችው። ዞያ ገመድ ለማምጣት ወደ ውስጥ ስትገባ ታይገር በቧንቧዎች ቱቦች ተንጠልጥሎ ቀድሞ በመግባት አስገረማት። እሷም ለዛች ምሽት ብቻ አጠገቧ ባለው ክፍል እንዲያደር ፈቀደችለት። ስለ ስራውም ስትጠይቀው ታይገር ስለ ሳይንቲስቱ መጽሐፍ የሚጽፍ ደራሲ እንደሆነ ነገራት። ከዚያም መስኮት አንኳኩቶ እርቦኛል አላት። ዞያም አብራው በመሆን በምግብ አሰራሩ ተገረመች። ዞያ ለምን ብቻህን ነህ ስትለው ታይገር ደግና ተራ ሴት እየፈለግኩ ነው አላት። ዞያም አሰልቺ ነህ ግን የፍቅር ስሜት ይታይብሃል አለችው። በማግስቱ ቁርስ ላይ ዞያ በሳይንቲስቱ የሚደገፍ የዳንስ አካዳሚ ውስጥ አሰልጣኝ መሆኗን ነገረችው። መምህሩንም እንደሚያገኝ እንደምትረዳው ቃል ገባች። ዞያ ለልምምድ ስትሄድ ታይገር ለባልደረባው ጎፒ መረጃውን ሰጠው። ታይገር ግን ከመምህሩ ኮምፒውተር መረጃ ለመስረቅ ማሰቡን ነገረው። ጎፒ ግን ሸኖይ ግጭት እንዳይፈጠር አዟል ብሎ አስጠነቀቀው። በኋላ ታይገር ስለ መጽሐፉ ለመነጋገር ሳይንቲስቱን አገኘው። ሳይንቲስቱ ለምን አታገባኝም ሲል በፌስ ጠየቀው። ታይገር ሳይንቲስቱ ኩሩና ባለጌ እንደሆነ ለዞያ ነገራት። ከመለያየታቸው በፊት ታይገር ዞያን ለእራት ጋበዛት። እሷም ቀጠሮ ነው ዴት ነው ብላ ፌዘችበትና አሰልቺ ልብስ ግን እንዳይለብስ ነግራው ተስማማች። በዚያው ምሽት ታይገር ወደ መጠጥ ቤቱ ፑም መጣ። ዞያ ባልጠበቀችው መልኩ በጣም ቆንጆና ዘመናዊ ሆኖ ቀረበ። የዞያ ጓደኞች ታይገርን የዳርተው ጨዋታ ውስጥ እንዲገባ ጋበዙት። ታይገር በጨዋታ ላይ ሁሉንም ኢላማዎች መሃል ለመሃል በመምታት ዞያን አስገረማት። ጎፒ ግን ታይገር ማንነቱ እንዳይታወቅ ተጠንቅቆ እንዲጫወት ቢመክረውም ታይገር ግን ዞያን ለማስደመም ነው በማለት ወሬውን አጣጣለው። ጓደኞቻቸው ወደ ሌላ ድግስ እንዲሄዱ ቢጠይቋቸውም ዞያ ግን ከታይገር ጋር እራት መብላትን መረጠች። በእራት ወቅትም ደራሲ አትመስልም ስትለው ጎፒ ተደናገጠ። ታይገር ግን ፍላጎቴን ነው የሚከተለው በማለት መለሰላት። ዞያም እንደዚህ ያሉ ሰዎችን እንደምትወድ ነገረችው። ብዙም ሳይቆይ ታይገር ወደ ክፍሉ ሲመለስ አንድ ያልታወቀ ሰው በድንገት አጠቃው። ጥቃቱ በጣም ፈጣን ስለነበረ ታይገር ስልኩን ተነጥቆ ሌባው አመለጠ። ታይገር ስለ ሁኔታው ለጎፒ ቢነግረውም ጎፒ ግን ተራ ስርቆት ነው በማለት ችላ እንዲለው ነገረው። ታይገር ለዞያ የምስጋና ስጦታ ለመግዛት ሲያስብ ጎፒ በተልዕኮ ላይ እንዲያተኩር ቢመክረውም ታይገር ግን አልሰማውም። እንደውም ጎፒ ስጦታ በመምረጥ እንዲረዳው ጠየቀው። ይህም ጎፒን በጣም አስገረመው። ታይገር ዞያ ወደምትለማመድበት አካዳሚ ሄዶ ስጦታውን ሰጣት። ስጦታውም ስለ ተወርዋሪ ከዋክብት የሚተርክ መጽሐፍ ነበር። ዞያም በጣም ተደሰተች። በትወና ልምምድም ወቅት ታይገር እንዲረዳት ጠየቀችውና ሁለቱም በጋራ ሲደንሱ በጣም ተቀራረቡ። ከዛን ጊዜ ጀምሮ ታይገር በዞያ ፍቅር ተነደፈ። በየመንገዱ ብቻውን እየሳቀ ይደንሳል። በሄደበትም ሁሉ እሷን ማለም ጀመረ። ጎፒም የታይገር ባህሪ ተለውጦ ከአስፈሪው ነብር ወደ ፍቅር ወፍ ተቀይሯል እያለ ያፌዝበት ጀመር። ታይገርም ማታ ሴንትራል ፓርክ እንድታገኘው ለዞያ ነገራት። ታይገር በሐይቁ አቅራቢያ ያለውን ቦታ በሚያምሩ ሻማዎችና መብራቶች አስጌጠው። ዞያ ስትመጣ ተወርዋሪ ከዋክብትን በሰማይ ላይ ያስመለከታት። እሷን በጣም ተነካችና ተደሰተች። ታይገር ስሜቱን ሊገልጽላት ሲሞክር ዞያ ፈገግ ብላ ዝም ብላ ሄደች። ታይገር እኩለ ሌሊት ላይ ጎፒን ቀስቅሶት ስለ ፍቅሩ ነገረው። ጎፒ ስራችን ለፍቅር ቦታ የለውም ቢለውም ታይገር ግን ሁለቱንም መምራት እንደሚችል ተናገረ። በማግስቱ ዞያን ለማግኘት ሊሄድ ሲል ያንን ስልኩን የሰረቀውን ሌባ አየው።
ታይገር ሌባውን ማሳደር ጀመረ። በከተማ ውስጥም ከፍተኛ ሩጫና ትንቅንቅ ተካሄደ። ሌባው በሚንቀሳቀስ ባቡር ላይ ሲወጣ ታይገርም ተከትሎት የባቡሩ ጣሪያ ላይ ወጣ። ሌባው የባቡሩን አሽከርካሪውን በመምታት ባቡሩ በከፍተኛ ፍጥነት እንዲሄድ አደረገው። ባቡሩ ከመኪና ጋር ተጋጨ። ታይገርም የባቡሩን መስታወት ሰብሮ በመግባት ከሌባው ጋር ክፉኛ ተጣላ። በመጨረሻው ሌባውን አሸንፎት ከባቡሩ ላይ ወረወረው። ባቡሩ ሊቆም አልቻለም። ከፊት ለፊቱ ብዙ ሰዎች አሉ። ታይገር ባቡሩን ለማስቆም ሞከረ፣ ግን አልተሳካለትም። በመጨረሻ በብልሃት የባቡሩን የኤሌክትሪክ ገመድ በመበጣጠስ ባቡሩን ሰዎች ሊገጨው ጥቂት ኢንች ሲቀር አስቆሙ። ከዚያ ምንም እንዳልተፈጠረ ጃኬቱን ለብሶ ሄደ። ጎፒ በከተማ ውስጥ ውከት በመፈጠሩ ታይገርን ወቀሰው። ሳይንቲስቱ ወደ ዞያ ኮንሰርት ስለሚሄድ ታይገር እንዲከታተለው አዘዘው። ታይገር ኮንሰርቱ ላይ ቢገኝም ዞያ ግን ተከፍታ ነበር። በድንገትም ጠፋች። ጎፒ በመምህሩ ኮምፒውተር ላይ አጠራጣሪ እንቅስቃሴ እንዳለ ለታይገር ነገረው። ታይገር ወደ ሳይንቲስቱ ቤት ቀስ ብሎ ሲገባ አንድ ሰው መረጃ ሲሰርቅ አገኘ። ታይገርም መሳሪያውን ደቀነ። ነገር ግን ሌባዋ ዞያ ሆና ተገኘች። ታይገር ዞያ የፓኪስታን ሰላይ መሆኗን ሲያቅ ደነገጠ። እውነተኛ ማንነቱንም ነገራትና መረጃውን እንድትሰጠው አለዚያ ግን እንደምትገደል አስጠነቀቃት። እሷ ግን አገሬን አልክድም አለች። ታይገርም ስሜቴ እውነተኛ ነበረ፣ ያንቺስ ብሎ ጠየቃት። እሷ ግን ስራዬ ነበር፣ ምንም ስሜት የለኝም ስትል በቀዝቃዜ መለሰችለት። ታይገር በከባድ ልብ ዞያን በጥይት መታት። ወደ ህንድም ተመልሶ መረጃውን አስረከበ። ሾኖይም በተልዕኮ ቢደሰትም የፓኪስታን ሰላይ በመገደሉ አዘነ። ታይገርም ለታሪክ ለመጀመሪያ ጊዜ ፍቃድና እረፍት ጠየቀ። ታይገር ወደ ዴብሊን ተመልሶ በዞያ ትዝታ ተዋጠ። ሊረሳትም ቢሞክር ትዝታዋ ግን ከአእምሮ አልጠፋም። ባጊ በኢስታንቡል የሚካሄድ የተለመደ ስብሰባ ላይ የፓኪስታን ሰላዮች እንደሚገኙ ለታይገር ነገረው። ባጊ አንድ የፓኪስታን መረጃ መኒሽ ታይገር ይመጣል ወይ የሚል መልእክት ደጋግሞ እንደሚልክ ነገረው። ታይገር ይህንን ሲሰማ ወዲያውኑ ወደ ሾኖይ ሄዶ ኢስታንቡል ለመሄድ መረጠ። በኢስታንቡልም በተካሄደው ስብሰባ ላይ ታይገር ዞያን በህይወት አገኛት። በዛን ቀን ማታ ታይገር አልገደላትም ነበር። ይልቁንም ሌላውን የፓኪስታን ሰላይ ገድሎ እሷን በነፃ ለቀቃት። በፍቅርና በስራው መሃል ፍቅርን መረጠ። ስብሰባው ላይ አይን ለአይን ተገጣጠሙ። ዞያ ስትወጣ ታይገርም ተከተላት። ሁለቱም በታክሲ ተሳፍረው ብቻቸውን ሊያወሩ ወደሚችሉበት ቦታ ሄዱ። ዞያ በዚያን ቀን አልወደም ብላ የዋሸችው ስራቸው ስለማይፈቀድ እንደሆነ ነገረችው። ነገር ግን ዴብሊን ከሄደች ጀምሮ እሱም ማሰብን ማቆም እንዳልቻለች በእንባ እያለቀሰች ነገረችው። አብረው መሆን እንደማይችሉ ብታቅም ዞያ ታይገርን አቅፋ ስሜቷን ነገረችው። ወደ ሆቴላቸውን ቢመለሱም እርስ በእርስ መረሳሳት አልቻሉም። ለዲፕሎማቶች በተዘጋጀው የዳንስ ድግስ ላይ ታይገር ዞያን ለዳንስ ጋበዛት። ሲደንሱም ታይገር ፍቅራችንን እንምረጥና አብረን እንጥፋ አላት። ዞያ ግን የየራሳችን ድርጅቶች በሄድንበት ያድኑናል በማለት መጀመሪያ እምቢ አለች። ታይገር ውሳኔውን ለእሷ ተወላት። በማግስቱ ጠዋት ሁለቱም ከየክፍላቸው ጠፉ። በጀልባም ተሳፍረው አመለጡ። ሾኖይ ታይገር የቆጠበውን $50,000 በሙሉ ማውጣቱን ሲሰማ ታይገር ስራውን መልቀቁን ተረዳ። ሾኖይ ታይገር አገሩን ይከዳዩን ብሎ ቢሰጋም ጎፒ ግን ታይገር እንደዚያ ያደርገን በማለት መለሰለት። ጎፒ የትላንትናውን የቪዲዮ ምስል ሲመለከት ዞያን በማየቱ ደነገጠ። ሁኔታውን በሙሉ ለሾኖይ አስረዳው። ሾኖይም ታይገር ከጠላት ሀገር ሴት ጋር በፍቅር በመውደቁ በጣም ተቆጣ። በሌላ በኩል ታይገርና ዞያ የሐሰት ፓስፖርት አዘጋጅተው ወደ ካዛኪስታን ለመሄድ አቅደው ነበር። ነገር ግን አውሮፕላን ማረፊያ ሲደርሱ የሁለቱ ሀገር ሰላዮች እነሱን ለመያዝ ተዘጋጅተው ስለነበር እቅዳቸውን ቀይረው ወደ ሌላ ሀገር ለማምለጥ ወሰኑ። ጎፒ ለሾኖይ እንደገለጸው ከኢስታንቡል የሚነሱ አውሮፕላኖች በሙሉ ቢነሱም የታይገርና የዞያን ፍንጭ ግን ማግኘት አልተቻለም። ታይገርን ማግኘትም የማይቻል እንደሆነ ቢናገርም ሾኖይ ግን በማንኛው ዋጋ መገኘት አለበት ብሎ አዘዘ። ታይገርና ዞያ ከሰላዮችና ከድንበር ርቀው በካሪቢያን ሀገር ኩባ መኖር ጀመሩ። ለመጀመሪያም ጊዜ እንደ ተራ ሰው እየጨፈሩ እየሳቁ በነፃነት መኖር ቻሉ። ምንም አይነት ተልዕኮ የሌለበት የፍቅርና የነፃነትም ጊዜ አሳለፉ። አንድ ምሽት በጎዳና ላይ እየሄዱ እያለ ዱርዬዎች የዞያን ቦርሳ ለመንጠቅ ሞከሩ። ታይገርና ዞያ አጥቂዎቹን በከፍተኛ ጥንካሬያቸው መከታው ጣሏቸው። አንዱ ዱርዬ ዞያን በቢላ ሲያቆስላት ታይገር ተቆጥቶ አጥቂውን በከፍተኛ ድብደባ ገደለው። ድብደባውን በካሜራ እንደተቀረጸ ሲያውቁ
ወዲያውኑ ከአካባቢው ጠፉ። ፖሊሶች የቪዲዮ ምስሉን መርምረው አጥቂዎቹ ህንዳዊ ወይም ፓኪስታናዊ ሳይሆኑ እንደማይቀሩ ጠረጠሩ። ቪዲዮውንም ለህንድ ኤምባሲ በመላክ ሸኖይ፣ ታይገርና ዞያ የት እንዳሉ ለማወቅ ቻለ። ታይገርና ዞያ የጎዳና ቦክስ ውድድር እያዩ ሳለ ፖሊሶች ሲከታተሏቸው አዩ። በህዝቡ ሁከት በመጠቀም አመለጡ። ታይገር ኩባ ከአሁን በኋላ ደህና እንዳልሆነች ተረድቶ ወዲያውኑ መውጣት እንዳለባቸው ወሰነ። ታይገር መኪና ሊያዘጋጅ ሲሄድ ዞያ ከባንክ ገንዘብ እንድታወጣ ነገራት። የባንኩ ሰራተኛ ግን ዞያን በዜና ስላወቃት ወዲያውኑ ለፖሊስ ደወለ። ታይገርም ሲመለስ ዞያ ተደናግጣ ነበር። የአብራር ቡድን ከቧቸው እነሱን ብቻ እያጠቁ እንደሆነ ነገረችው። ታይገር ለአብራር ሰላምታ ሰጥቶት ከዞያ ጋር በድፍረት ወደ እሱ መራመድ ጀመሩ። አንድ አውቶቡስም ሲያልፍ በበላት አውቶቡሱ ላይ ዘለው አመለጡ። ከዚያም በገመድ በመታገዝ ወደ አቅራቢያው ህንፃ ላይ ወጥተው ከኋላቸው ያሉትን ሰላዮች አታለሏቸው። በህንፃው ደረጃዎች ላይም እየሮጡ አስደናቂ ትግል አደረጉ። ታይገር ዞያን በአንድ የእንጨት ሳጥን ውስጥ ከቷት ወደ ሌላ ህንፃ ወረወራት። እሷን በሰላም አሳረፋት። እሱ ግን ከሰላዮቹ ጋር ለመጋፈጥ ወደ ኋላ ቀረ። ዞያ በመንገድ ላይ የገጠሟቸውን ፖሊሶች በሰከንዶች ውስጥ ጥላ ማምለጧን ቀጠለች። ታይገር ደግሞ በህንፃው ጣሪያ ላይ የቀሩትን ሰላዮች በብቃት ደበደበ። የኤሌክትሪክም ገመድ ተንጠልጥሎ ወደ መንገድ ላይ ዘለለ። ታይገር ዞያን የሚያሳድዷትን ፖሊሶች መዋጋት ጀመረ። ነገር ግን አብራርና ቡድኑ ዞያን ከበው ያዟት። ታይገር ጎፒም ከአብራር ጋር ሆኖ እነሱን ለመያዝ ሲሰራ አየው። ያንን ምሽት ታይገር በድንገት ጎፒ ፊት መጥቶ ተቀመጠ። ጎፒም ደነገጠ። ታይገርም ጓደኛውን ሊገለው እንደመጣ ነገረው። ጎፒም ታይገር አገሩን መክዳቱ ወቀሰው። ታይገር ግን ዞያን ያስኳት ላገባትና የፓኪስታን ሚስጥር ከሷ ለማውጣት ነው ብሎ ዋሸ። ጎፒ ይህንን ሲሰማ አመነውና ዞያን ለማስለቀቅ አብሮት ለመስራት ተስማማ። በማግስቱ ዞያን ወደ አውሮፕላን ማረፊያ ሲወስዷት ታይገር በድንገት መጥቶ በመኪና ግጭት ሁከት ፈጠረ። ታይገር ዞያን ለመውሰድ ተዘጋጅቶ መጣ። ታይገር ዞያ ወዳለችበት መኪና ዘሎ በመግባት አብራርን ደበደበው። ዞያም የታሰረችበትን ካቴና ለመበጠስ ስትሞክር ታይገር አብራርን ከመኪናው ወርውሮ መሪውን ተቆጣጠረ። ጎፒም መጥቶ ደስ እንዳለው ቢነግረውም ታይገር ግን ደህና ሁን ብሎ መኪናውን ወደ ኋላ አሽከረከረው። ጎፒ እንደገና መታለሉን አውቆ ማሳደዱን ጀመረ። ታይገር መኪናው ወደ ጫካ ውስጥ ወሰደው። በአብራርና በጎፒ መኪናዎች መካከል ተከቦ ሲያዝ ከዞያ ጋር ከመኪናው ዘሎ ወደ ጫካ ውስጥ ገቡ። እንዴት አውሮፕላን ልታርፍ ስትላዩ ታይገር ሞተር ሳይክሉን ቀምቶት ከዞያ ጋር ወደ አውሮፕላኑ እየጋለቡት ሄዱ። ታይገር አብራሪውን አሸንፎ አውሮፕላኑን ዞያ እንድትቆጣጠረው አደረገ። ታይገር ዞያ አውሮፕላኑን እንድታስነሳ አዞ፣ እሱ ግን ጠላቶቹን ለመከላከል ወደ ኋላ ቀረ። በናፍጣም አማካኝነት ፍንዳታ ፈጥሮ መንገዱን ዘጋባቸው። አውሮፕላኑን መነሳት ሲጀምር ታይገር በከፍተኛ ፍጥነት እየሮጠ አውሮፕላኑን ተንጠልጥሎ ያዘና ወደ ውስጥ ገባ። ዞያም አውሮፕላኑን ወደ ሰላማዊው ሀገር አበረረችው። ጎፒና አብራር ምንም ማድረግ ሳይችሉ ሲቀሩ በመጨረሻም ታይገር ለሸኖይ ይደውላል። ሸኖይም ሀገር በመክዳቱ ቢቆጣም ታይገር ግን አሁን የምፈልገው ዞያን ብቻ እንደሆነ ነገረው። ሸኖይም አንድ ቀን እንደሚይዘው አስጠነቀቀው። ታይገርና ዞያ ባልታወቀ ሀገር በደስታ መኖር ጀመሩ። ታሪኩን በፍቅር አሸናፊነት ተጠናቀቀ። አረ በእናታችሁ በቃ ሰብስክራይብ አድርጉኝ ልለምናችሁ። እንዴ ግጥም ከየት ነው የመጣው? በእናታችሁ አረ በስመ አብ ምርጥ ነው ልበላችሁ። አረ ቹቹቹቹቹ አስገቡኝ 100 ሺህ በእናታችሁ ምርጥ ነው። ለማንኛውም እላችኋለሁ ይመቻችሁ። ለማንኛውም ምርጥ ፊልም ነው። ሰብስክራይብ አድርጉኝ በእናታችሁ። ራቁቴን ነው እየሰራ ያለሁት።